አሁን ያለሁት አርሲ ምድር ነው። እንደ ወንድሞቼ ኦርቶዶክሳውያን ለመታረድ ለመሰይፍ ከቤተ ክርስቲያን ጋር ለመቃጠል ክርስትና የወሬ ብቻ ሳይሆን የተግባርም ነው። እውነቴን ነው ምላችሁ። ይሄው ጫካ ላይ ያለሁት ፈርቼ እንዳይመስላችሁ ለቤተ ክርስቲያኔ አብሬ መስዋዕት ለመደረግ ለመታረድ ነው። አትገባም ተብዬ ተከልክዬ ነው። ቤተ ክርስቲያኔ ጋር ቃጠላለሁ፣ እገደላለሁ፣ እሞታለሁ፣ ድምፅ ሆናለሁ ለአርሲ ወገኖቻችን። ኖሞር ማንም ኦርቶዶክሳዊ ወጣት እንግዲህ አይተኛም። አብረን እንሞታለን እስከ ሞት ከአርሲ ወገኖቻችን ጋር አንድ ነን። ሁለት ቤተ ክርስቲያን ተቃጥሏል። ብዙ ምዕመናን ሙተዋል፣ ተሳደዋል፣ ከቀያቸው ተፈናቅለዋል። አሁንም ድምፅ እንሆናለን ጉሮሯችን እስኪዘጋ። እየተገደልን እንበዛለን። ይህ ኋላ ቀር የሆነ አስተሳሰብና በየትኛውም ሳይንስና በየትኛውም አካሄድ ብትሄዱ እየተገደሉ መብዛት የሚባል ነገር የለም። ቲክቶከር ሆንክ፣ አርቲስት ሆንክ፣ ጋዜጠኛ ሆንክ፣ እግዚአብሔር ጸጋ ሰጥቶ ሰው ላይ ተደራሽ እየሆንክ ስትሰራ የነበርክ በሙሉ በዚህ ሰዓት ያንተ ሚሊየን ቪውና ያንተ ሚሊየን ፎሎወር ለታረዱት አባቶቻችንና እንደ ግፋፎ እንደ ደመራ እየተቀጣጠለች ላለችው ቤተክርስቲያናችን ድምጽ ካልሆነ ጥንቅር ብሎ ይቅር። እግዚአብሔር ሲሰጥም ሲነጥቅም ያቀበታል። ምንም ቢሆን የተገደሉት አባቶቻችን በእግዚአብሔር ፊት ክብርና ሰማዕትነትን ተቀብሏል። እኔና እናንተ ግን ነገ በየሜዳው በወጣንበት ስንቀር ከዚህች ዓለም ተሰናብተ ስትሄድ በእግዚአብሔር ፊት ትጠየቅበታል። ኦርቶዶክስ ይሆንክ አንገት ላይ ማተብ ያሰርክ በሙሉ ይህንን ቪዲዮ ሼር፣ ኮፒ ሊንክ እያደረግ ለሚመለከታቸው ሰዎች አድርሱ። አርሲ የተደረገው ድርጊት ትክክል አይደለም። በጣም ያሳዝናል። በጣም አዝኛለሁ። ሁላችሁም እንደተጎዳችሁ እርግጠኛ ነኝ። ለሁላችንም መጽናናት ይስጠን፣ ብርታቱን ይስጠን። እኔ ዱባይ ስለሆንኩኝ ብዙ ቪዲዮዎች እየመጡልኝ አልነበረም ስለ አርሲ ማለት ነው። ላይቭ ገብቼ ትናንትና ማታ ነው በጣም ብዙ ሰዎች አርሲ ያሉ ሲጽፉልኝ ምን ያህል ሲሪየስ እንደሆነ ያወቅኩትና ቆይቼ ቪዲዮ ስለሰራው በጣም ይቅርታ አድርጉልኝ። አርሲ ለሚገኙትና መላ ኢትዮጵያውያን መጽናናትንና ብርታትን እመኛለሁ። እግዚአብሔር ደግሞ ደርሶልን ሰላም፣ ፍቅር እንዲያሰፍንልን እጸልያለሁ። እወዳችኋለሁ። በርቱልኝ፣ ጠንክሩልኝ። አብረን እንወጣዋለን። ይሄንም እወዳችኋለሁ። ክርስቲያን ነኝ የምትሉ ማህተም አስረናል የምትሉ የኦርቶዶክስ ልጆች ይሄንን ቪዲዮ ከምንም ጊዜ በላይ ጠቃሚና አንገብጋቢ የቤተ ክርስቲያን መልእክት ነው። በአርሲ ኦርቶዶክሳውያን ላይ ክርስትናን መሰረት ያደረገ ግድያ ሁላችንም ልንቃወም፣ ሁላችንም ልናወግዝ ይገባል። በተለያየ ጊዜ በአርሲ የሚገኙ ክርስቲያኖች በማንነታቸውና በሃይማኖታቸው ምክንያት እየተገደሉ ነው። ዛሬም አርሲ ላይ ግድያው እንደቀጠለ ነው። ገዳዮችን መንግስት እንዲያስቆምልን ሁላችንም ድምፅ ልንሆን ይገባል። ይሄንን ድምፅ የምትሰሙ የተዋህዶ ልጆች ይሆናችሁ በግፍ ደማቸው እየፈሰሰ በየሜዳው እየወደቁ ላሉ ክርስቲያን ወንድሞቻችን ድምፅ እንድትሆኗቸው በልዑል እግዚአብሔር ስም እጠይቃለሁ። ቅዱስ የእግዚአብሔር መንፈስ፣ ሕያው የእግዚአብሔር መንፈስ፣ ፈጣሪ ዓለማት እግዚአብሔር ስቀርብ ልብ ይሰበራል። ምን እናድርግ? ጠይቁ እስቲ። አንድ ቀን በተማራችሁ ትምህርት በሰማችሁት ዝማሬ አንድ ቀን ምን ላድርግ ብላችሁ መወሰን አለባችሁ። የእግዚአብሔር መንፈስ ቅዱስ ራስ ላይ እንድትወሰን ነው የሚያደርገው። እግዚአብሔር መንፈስ ቅዱስ ምን ልስራ፣ ምን ላድርግ አያችሁ። ወሰኑ። ምን እናድርግ ጠይቀው ወደ ውሳኔ እመኑ። የገረፋችሁት የሰቀላችሁትን የድንግል ማርያምን ልጅ ኢየሱስ ክርስቶስን እመኑ። አምላክ ነው፣ እግዚአብሔር ነው፣ ፈጣሪ ነው። እኛ አምነናል። በፊልጵስዩስ ቂሳርያ ስለሱ መስከረናል። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው ብዬ መስክሬአለሁ። አምላኬ እሱ ነው። አው መንፈስ ቅዱስ ገልጦልኝ ስምዖን ወልደ ዮና ይህ በሰማይ ያለው የአባቴ መንፈስ እንጂ ስጋና ደም አልገለጠልም ተብዬ መንፈስ ቅዱስ ገልጦልኝ አምላክነቱን አውቄያለሁ። እናንተም ይኸው ዛሬ መንፈስ ቅዱስ ገልጦላችኋል። እመኑ፣ በሱ እመኑ። ወዲያው አመኑ፣ ተጠመቁ። መንፈስ ቅዱስ ግን ሁለተኛው ይሄ ነው። እግዚአብሔር መንፈስ ቅዱስ የቀረበው ሰው መላክ። ሶስተኛውና የመጨረሻው በመንፈስ ቅዱስ የሚመራ ሰው በመንፈስ ቅዱስ ከሚመራው ጋር ተመሳሳይ ልብ ይኖራል። ተመሳሳይ ልብ የመጀመሪያ ቤተክርስቲያን ቅድም አስቻለሁ። ተመሳሳይ ልብ እንደ አንድ ልብ መካሪ የሐዋርያት ሥራ ምዕራፍ 5 እስክደርሱ ድረስ ይሄ ምዕራፍ 2 ላይ ያለ አናንያና ሳጲራ ወደ ሐዋርያት ጉባኤ እስኪመጡ ድረስ እንደ አንድ ልብ መካሪ ሆነው እንደ አንድ ቃል ተናጋሪ ሆነው
አንድ እግዚአብሔርን እየጠሩ በአንድ ጥምቀት ተጠምቀው ለዚህ እኮ ነው አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት ብሎ ቅዱስ ጳውሎስ ሲናገር በአንዱ በኢየሱስ ክርስቶስ አምነ በአንዱ በክርስቶስ ካመንክ በኋላ በአንዱ ጥምቀት ተጠምቀህ በአንዲት ርትዕት ሃይማኖት ኖረ አንዱ ለእግዚአብሔር መንግሥት ትወርሳለህ። እንደ አንድ ልብ ኦርቶዶክሳውያን እግዚአብሔር መንፈስ ቅዱስ አንድ። ለዚህ እኮ ነው አባት ሆይ እናንተ አንድ እንደሆኑ ሁሉ እነዚህን አንድ አድርጋቸው ቅዱሳን ሐዋርያትን ምዕመናን። አሁን አንድ መሆን ያለብን ዘመን ነው። ብዙ ቋንቋ ተናጋሪዎች ነን፣ ግን አንድ ክርስቲያኖች። ሐዋርያት 72 ቋንቋ ይችላሉ። ከ12 ነገደ እስራኤል ነው የተሰበሰቡት፣ ግን አንድ ልብ ናቸው። አንድ ልብ ኦርቶዶክሳውያን አንድ ልብ። ቋንቋችን ብዙ ነው። ምንጠራው ዓለም ላይ ብሔር ብዙ ነው። ምንኖረው የኑሮ ሁኔታ የተለያየ ነው። ጾታችን የተለያየ ነው። የተወለድንበት ስፍራ የተለያየ ነው። ግን ከአንዲት ቤተ ክርስቲያን ከአብራከ መንፈስ ቅዱስ አንዱን እግዚአብሔርን ለቤዛ ቀን ታተምንበትን ቅዱሱን እግዚአብሔር መንፈስ ይዘናልና አንድ መንፈስ ቅዱስ ሲገለጽ ቀርበን አንድ እንሆናለን። አንዱ ሲቸገር አንዱ ይሰማዋል። አንዱ ሰራ አንዱ ያበላል። አንዱ ሲገደል አንዱ ስለ አንዱ ያለቅሳል። አንዱ መከራ ሲደርስበት አንዱ እዚህ ሆኖ ሳይንስ፣ ፍልስፍና፣ ዘር፣ ፖለቲካ እየጠቀሰ እዛ ያለውን ወገኑን አይረሳም። አዎ ለዚህ ነው አንድ ልብ። ዓለም ብረሳ አንተ አውሮፓ ምኑር፣ አፍሪካ ውስጥ ምኑር፣ የትም ቢሆን ከአንዱ ማዕድ ከእግዚአብሔር አብረህ የቀመስከውን በቤዛ ቀን አብረህ የተወለድከውን ክርስቲያን እንዳትረሳ በልብ አስበው። አዎ በአርሲ አሁን መከራ የሚቀበለውን ክርስቲያን አስበው፣ በልብ አስበው። ወንድሜ ነው በል። አዎ ያ መከራ የሚደርስበት ክርስቲያኑን ከልብ አስበው። ስለሱ ብትጨነቅ፣ ስለሱ ብታስብ አንድ ልብና አባት እግዚአብሔር እናት ቤተ ክርስቲያን አያችሁ መንፈስ ቅዱስ ጋር ስለዛ ታስባለህ፣ ስለዛ ትጨነቃለህ፣ ስለዛ ትጸልያለህ። አዎ ዓለም እንዳታስብ ብዙ ነገር አሸክሞናል። እኛ እኮ የዚህ ዘመን ትውልድ ያልተሸከምነው ጣጣ የለም። ያልተሸከምነው ዘረኝነት የሚባል በሽታ ተሸክመናል። ሐዋርያት 72 ቋንቋ ተናግረው አንድ ቀን በቋንቋቸው ምክንያት አልተለያዩ። አማራ፣ ኦሮሞ፣ ትግሬ፣ ጉራጌ እያልክ እርስ በርስ ስትባላ አህዛቡ ያላመነው ክርስትናን የማይወደው ተመሳሳይ። ለዚህ ነው ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔር መንፈስ አታሳዝኑ። አንድ ቅዱስ ቆጵርያኖስ ምንድን ነው ይላል? ቤተ ክርስቲያን እናቱ ያልሆነችው ሰው እግዚአብሔር አባቱ ሊሆኑ አይችልም። ለምን? ከአብራከ መንፈስ ቅዱስ ከተወለድክ አባት እግዚአብሔር ነው። ምንኖር ሰው አንድ እግዚአብሔር መንግሥት ነው። በአባቴ ቤት ብዙ ማደሪያ አለ። ብዙ ማደሪያ አለ። ስፍራ እናዘጋጅላችሁ እሄዳለሁ። ከዛ ሁላችሁንም ወደ ራሴ ወስዳችኋለሁ። ልቁም በቅዳሴው ከምድር ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ ሰበስባለሁ ብሏል። በዛ በእግዚአብሔር መንግሥት አንድ ላይ የምንኖር ሰዎች ዓለም ውስጥም ስንኖር በአንዱ በእግዚአብሔር መንፈስ ቅዱስ ልንመራ ይገባል። እግዚአብሔር መንፈስ ቅዱስ ሁላችንንም ከመከራ ሥጋ ከመከራ ነፍስ ይጠብቀን።